ሼፍ ወንደሰን የሚል ምግብ ቤት ቀርቶ ስራ ይፍረስ ምግብ ቤት ብለው እንትን ብለውታል ክሉ ትሩኮር ላይ እና እኔ እንደዚህ አይነት ጊንጥ በረሃ ነው የማየው በብዛት እዚህ ቀዝቃዛ ሀገር ጊንጥ ይኖራል ብዬ ሐሳብም የለኝም። በቃ መሃል አልጋው ላይ ነጭ አንሶላን ያነጠፍኩት ልገለውም አልመራኝም ወደዛ ልሄድም አልመራኝም። ዛሬ በክብር እንዳልቆም እንደዚህ ሰይጣን ሲፈታተነኝ ምንድነው ብዬ 9 ሰዓት ሆነ ሳልተኛ እንዴ ነገኮ ውሃ ጥምቀት ተብሎ የለ እንዴ ልተኛ እንጂ ብዬ ቤተክርስቲያን የኦርቶዶክሶቹ እንትን ሲል ናጋ ብዬ ገደም ልል አልጋው ላይ ጊንጥ ነው ስጋለው መንፈሱ ተቆጣ። ይሄን ፓርት እንዳለ ያዘኝ። በቃ ሲይዘኝ ይሄ ስጦታ ፕሮግራም እንትን ቤት አለ ለሷ ልደውል አልኩና ነይና ውሰጂ እንዴ አንተ እኔ ላይማ ስልጣን የለም እባብና ጊንጡን ትረግጡ ዘንድ ስልጣን ሰጥቼ ያለው ያለ አምላክ ከኔ ጋር ስላለ መርገጥ አለም ብዬ ጊንጡን ገደልኩት። ገድዬ ጥየውም ይንፈራፈራል። ከዛ አመጣውትና የሆነች ቤንዚን ነበረች አድርጌ እሳት ለኮስኩበት። ከዛ በኋላ ውጪ የተወሰነ ሳቁጭ ወይ ይሄን ፓርት ከፍሎ አመመና ነስር ማቆም የሌለ ነስር። ከዛ ሴትዮዋ ቤተክርስቲያን ሊወጡ በሌሊት ነው የተነሱት። ወንድሰን ምን ነው ዛሬ በሌሊት ስራ የላት ተኛም ዲያይ ውሃ ጥምቀት ሊሄድ ነበር ራስ ምታት እንትን አለኝ ና ነሰረኝ። ማዘርስን ወይ እናንተ ያቺ እሷቸው መሳሪያ ነው የሚሉት አይዛብ ናቸው ግን በጣም ነው እንትን የሚሉት እንቺ መሳሪያ ያለችም ሲሉ ስራ ቦታ ነው ማደርገው ስራ ቦታ በጣም አጋንንቱ ስለሚፈታተነኝ ሼፍ ወንደሰን የሚል ምግብ ቤት ቀርቶ ስራ ይፍረስ ምግብ ቤት ብለው እንትን ብለውታል ክሉ ትሩኮር ላይ ለምንድነው ውስጤ ያልተቀበለውን ስራ ይፍረስ ነው ማለት ከውጭ ሲመጡ ሊጠቀሙ እያመጡ ሚቶናኮል ቃላት ስለሚጠቀሙ ማለት ነው። የኔ ስራ ስራችሁ ማፍረስ ነው ብዬ ይሄን ጊንጡን ገደልኩት። በኔ ለስልጣን የለህም ብዬ ሾርት አጠብኩና ተነስቼ ወጥቼ መጣሁ። ለመምጣት አላማም እቅድም የለኝም። የሱ ሐሳብ ማስቀረት ነበር። የኔ አምላክ አሸንፎ ደግሞ ዛሬ እዚህ ለጌታ ለኢየሱስ ክብር ይሁንለት። እና ሰይጣን ቢፈታተንም ወጀብም ቢበዛ የጸሎት ኃይል ሲመጣ ሰይጣን መንገድን ሊያስት ነው። የመጣውበትን ስለማቅ ምንም አይመስልኝ ወደ ኋላ እመለሳለሁ የሚል አንግል ስለሌለኝ ሐሳቡም ስለሌለኝ ወደፊት መቀጠል ነው ስራዬ። ለምንድነው እግዚአብሔር አዋቂ ነው። እና ኢዮብ በህልም ያሳየኝ ነበር። ውስጤ እርዳው ይለኛል። በምን ልርዳው? በምን አንድ ፍንጭ ስጠኝ አልኩት። በቃ መንፈስ ቅዱስ ሲያወራኝ ለሊት 9 ሰዓት ስጸልይ እርዳው በቻልከው እርዳው። በምን ልርዳው? ተሟገትኩኝ። ከዛ በሁለተኛ ቀን ምግብ ሰር ብሎ ለ10 ሰዓት ስልኬን ይዞ ሄደች። እመሰክራለሁ ብዬ አይ ቆይ እስቲ ያልኩኝና ድጋሚ ምንትን ብዬ ሰንበራከክ ይሄው መልእክት መጣ። ለምንድነው እግዚአብሔር ካለ አለ ነው አላቅም። የሚያኖረው እሱ ነው፣ የሚሰጠው እሱ ነው፣ የሚነሳው እሱ ነው። ማቀው ታሪክ ስለሌለኝ ቦር እኔ ለሱ ለረዳ ቃል ገባለሁ። አረ ብዙ ልልታ ብዙ ጭብጨባ ለኢየሱስ ክብር ይሆንለት። እግዚአብሔር አዋቂ ነው። ለምን ሰው የሚያስነሳው እኛን ሊያድን ነው። ለምንድነው መርገምን የሟርትን ስራ የድግምትን ስራ የጥንቆላን ስራ የቦራንትቻ ስራ የሚበትነው እግዚአብሔር በሰው መጥቶ ከሰማይ ወርዶ መቼም እኛን እንትን አይልም። እኔ እዚህ ቸርች ቆሜ አገለግላለሁ አወራለሁ የሚል አንደበት የሌለኝ ሰው ነው። ከኃይለኛም ኃይለኛ እግዚአብሔር ነው። በሰው ዘንድ ክፉ ነገር የምፈልግ ጸቤት ነው ያለው ብዬ ምሄድ ሰው ነኝ። ዛሬ ላይ ደግሞ ማንነቴን ሲያይ ሰው አንተ ከመች ነው ጴንጤ ሆንከው? ለሰው ታሪክ ይሆናል የሰው መቀየር። ለኔ የደረሰ ለሁሉም ይድረስላል። ታሪክን ብዙ ልልታ ብዙ ጭብጨባ ለጌታ ለኢየሱስ። እዚህም ቤት ዘይት እኔ ሳላደርግ ስራ አልሰራም። ለምን የቀረው ነገር አይቀርም። ሶጣ ዘይቱን ረጭቼ ነው ሶጣ። እነሱ ጸበል ሲረጩ እኔ ዘይቱን ረጨ። ምንድነው አንተ የሆነች ስፕሬ ነገር የምትረጨው አለች። አይዛብና እኔም ረጨው። አዎ የአምላኬን ደም ለኔ የሞተልኝ የተዋጀውን ቃሉን ነው ምረጨው አለ። ለኛ ይሰራል ካላመንሽ አይሰራም፣ ካመንሽ ይሰራል አልኳት። እኔ ጋር እኮ ስራ በጣም ሞቷል። አንተ ጋር እንዴ? እኔ ጋር እግዚአብሔር ይመስገን። እውነትም እኮ እኔ መስራትን አልቻልኩም እና እስቲ አንተም የምታረገውን ነገር ለኔም ስጠኝ። ካላመንሽ አልሰጥም አልኳት። ካላመንሽ አልሰጥም። እንዴት ጴንጤ ሆን ማለት ብሞት እኔ ጴንጤ ያልሆንም አለች። በቃ እኔም ብሞትም አልሰጥም እኔ ማደርገውን አልኳት። እግዚአብሔር አዋቂ ነው።
ወርቅ በእሳት እንደሚፈተን ሰው ልጅ በመከራ ይፈተናል ይባላል። እኔ በምኖርበት መንደር ከባድ ከፊት ከኋላ ወጀብ ቢበዛም እግዚአብሔር እያሻገረ አምላኬ እያሻገረ ያመንኩት የተቀበልኩት እያሳለፈ በድል ያኖረኛል። አንድም ቀን ምንም ጎሎብኝ አያውቅም። ይሄን ቤት ከረገጥኩት ቀን ጀምሮ እውነቴን ነው የምላችሁ፣ አንድም ቀን ፊቱን አዙሮብኝ አያውቅም። ለኔ የደረሰ ለእናንተ የሚድረስ አላስረዝምም። ነብይትን ባንኪያ አስናቁን ጀዳማ ሽዋን ዋቀሺፍ ኮዴ አኒ ሆስፒታላ ዱግደ ናንኩ ፈዱራን ዱሴ ኩፌተናን አስራ ሂንራቴ ዱድከ ኢትሲ ጉናና አንጀዳ ስሜ አስናቁ ባላለው በጣም ወገቤን ያመኝ ነበረ። ወገቤ አንድ ጊዜ ወድቄ ነበርና ሲወርቅ የጎደለ ነገር አለ ወገቢሽ ውስጥ የሚሞላ ነገር ስላለ የሚሞላል ወገቢሽ ስለተጎዳ ተባልኩኝ። ካምቤራሞ አርማክ የከዱት ኢታኤ ትሬዩ ሌላ ደግሞ ጡቴ መካከል የሆነ ያበጠ ነገር ነበረ። ባፋቹ ወላንቂሳ አፉረኪያ ባፋቹ እንደንደኘ ቶርባን ትንፋስ ወይ ደግሞ ትንፋሽን መውጣት ማስገባት አልችልም ነበር፣ ይጨንቀኝ ነበረ። ቶርባላ ማና ፋማና ከሰው ሶንገድም በይ ማና ከሰ ታኤ 2 ሳምንት ሙሉ ከቤት ሳልወጣ ቤት ውስጥ ነበር የሚቀመጠው። አብዲን ኩታደ ያዋቀዮ ጆለንክ ያማልታ አኒ ከማንጎደ ጆለክ ያኔ ብሪ ባዬ ፊዲና እንጀዳን እቲ ያላሙስን ቀቡ ያጎፍታ ኢየሱስ ነዳቃቢን ጀደ ከዛ በኋላ ግራ ተጋባውና ጌታ ሆይ ልጆቼን እንዴት አደርጋለሁ? እኔ ብዙ ብር ዶክተሮች አምጡት ብሎኛል። ብሩን ደግሞ ከየት ነው ማመጣው ብዬ ውስጤ በጣም ይጨነቅ ጀመረ። አቹ ማንገልገለ ሰኒ ጓደኛንት ሰኒ እንደራ ጓደኛ ታካን ቀባ እሺን ዘይት ጥቆሺን አከኒቴ አፉራ ባፋቹ እንደንደየ አፋን ከሰት ነነቀደ ከነሲ ፍረተ አስማይ ፍረደ ከዚህ በፊት አንድ ጓደኛ የነበረችና ዘይት እሷ ጋር ነበረ። እዚህ ቸርች ዘይት ወስዳ ነበረ። ዘይቱን ሰጠችኝ። አፌ ውስጥ ጠባረኩት። አቹ ማናን አፉራ ጥቆ ነቲ ፎያ ዱፌ ከዛ በፊት በጣም ያያመኝ የነበረው ትንፋስ ማውጣት ማግባት ማልችለውን ነገር ትንሽ ትንፋስን ማውጣት ማስገባት ጀመርኩኝ። አካሱመት ገልገለ ሰንሞ በሪሱምቲ ካየተናን አንስናን ዱፌ ከዛ በኋላ ደግሞ ወደ ማታ አካባቢ ፕሮግራም ላይ እዚህ ቸርች መጣውኝ ራሴ ነብዩን ተኘኑ ቀብደ ለቤ ከነ ከሰ ኤቻ ከራም ሲልኩባ ከራና ሲልኩባ ና እንጀተና ጋፋተ ከዛ በኋላ ነብይት መጣችና አነሳችኝና እዚህ ቦታ ነው አይደል የሚያምሽ ብላ እየጠየቀችኝ እየጸለየችኝ ነበረ። አቹ ማናን ኤየኒ እንጀደኒ ናፍ ከዳተ አሲቲ ደቂቁማ ኦሶ አሲንም በይን አፉራ ባፋቹ ኩንኩን ነሂከተ ከነ ዱኩቡሱ ነሂከተ ትንፋሽን እያጠረኝ ያስቸግረኝ ነበር። አሁን በደንብ እስቲ አብረን በይ እስቲ ድገም ገለተ ደኑ ጎፍታ ኢየሱስ ይፍ ሃሌሉያ። እዛን ቀን ነብይት ጸሎት መጸለይ ሲጀምር ከጨረሰች በኋላ ገና ከዚህ ቤት ሳልወጣ እስትንፋስ ማስገባት ማውጣት ጀመርኩ። ያዘኝ ነገር ሁሉ ለቀቀኝ ሄዷል እያለች ነው። አረ ብዙ እልልታ ብዙ ጭብጨባ ለኢየሱስ። እግዚአብሔር ትልቅ ነው። እግዚአብሔር መልካም ነው። ይሄ ዘይት እንዳይቀልባችሁ። እኔ አጭር ጊዜ ነው እዚህ ቤተክርስቲያን ከመጣሁ በሰው ግብዣን የመጣሁትኝ። ከሆነልኝ ነገር አንዱን ልናገር ነው እዚህ በፊታችሁ የቆምኩትኝ። ጸጉር ቤትና ዴኬር አለኝ ህፃናት መዋያ እና በጣም ወዳጅ የሆኑ ሰዎች ባላሰብኩበትና ባልጠበቅኩት ቀን መተው ልጆች አወጡ። ሲናገሩኝም አንቺ ብዙ ስለሆኑ ልጆቻችን ምቾት ስለሌላቸው ልናወጣቸው ነው ሲሉኝ ምንም አልተናገርኩም። በጌታ በኢየሱስ ስም ስለነበረን ጊዜ አመሰግናለሁ ብዬ በጣም ተበሳጨው። ግን በወቅቱ ማታ አካባቢ በዚህ ሰዓት ነው የመጡት። በዛ ሰዓት ቁጭ ብዬ ማታ እያሰላሰልኩኝ የነብይት ዘይት አለ አይደለ የሚሰራ የሚያከናውን አልኩኝና ሙሉውን ይዤ በጸጉር ቤቴ በር ላይ ደፋሁት። የሚነቅለውን ነቅለሃል፣ የምታበዛውን አንተ ታበዛለህ አልኩኝ። በዛን ሰዓት ውስጥ እየበዛው አረ ብዙ እልልታ ብዙ ጭብጨባ ለጌታ ለኢየሱስ። አረ እልልታ ጨምሩ፣ ጭብጨባ ጨምሩ ለጌታ ለኢየሱስ።
ነቅሎ ለካኔን ሊያበዛኝ ነው። በጌታ በኢየሱስ ክርስቶስ ስምና ስልጣን ከሞግዚቴ ጋር በዛው እያልኩኝ ሰው እቀበላለሁ፣ በዛው እያልኩኝ ሰው እቀበላለሁ፣ በዛው እያልኩኝ ሰው እቀበላለሁ። እግዚአብሔር ክብሩን ይውሰድ። ብዙ እልልታ፣ ብዙ ጭብጨባ ለጌታ ለኢየሱስ። ይሄ መስራት ለሚችለው ለጌታ ይሄ ዘይት እንዳይቀልባችሁ። እኔ ቀን በመጣው ቁጥር እወስዳለሁ። ለብዙ ሰው ነው የምወስደው። ለምን ሲሰራ ስላየሁኝ ነው። ምንም እንዲች እንኳን ጠብጠባ ድፍት አደረኩኝ። በፀጉር ቤቴ በር ላይ ሲል ምንድነው የደፋሽው? የኢየሱስ ደም የሚነቅለውን የሚነቅል የሚያበዛውን የሚያበዛ የክብሩን ደም ነው የቀባሁት እላቸዋለሁ። አላፍርም። እኔ በኢየሱስ ክርስቶስ ጌታ ነው።